እኛ ማንቀበለው ትንቢት ነብይ ነኝ ፕሮፌት ነኝ ሐዋርያ ነኝ የሚል በፍጹም እንዲህ አይነት ታይተል አንቀበልም። ለምን? ቤተ ክርስቲያናችን እምነታችን ቡክ ኦፍ ኮንኮርድ ይሄንን ያወገዘው ነው። ሚስጥራቱ ጥምቀት ድነትን የምንቀበልበት መሆኑን እግዚአብሔር እምነትን የሚሰጥበት እምነታችንን የምናጠነክርበት ከሰይጣንና ከኃጢአት የምንታጠበት የምንድንበት ወደ ቤተ ክርስቲያን የምንቀላቀልበት ክርስቶስን የምንለብስበት ሞትና ትንሣኤውን የምንመሰክርበት ነው ጥምቀት። 4 ነጥብ። አለቀ ደቀቀ። ቅዱስ ቁርባን አማናዊ ነው። በእምነት ነው በምናምን በፌዝ በኩል አድርገን ነው ለሲምቦል ነው ለምናምን ኖ አማናዊ ነው። 4 ነጥብ። ሪል ፕሬዘንስ እናምናለን። ስንበላው ስናኝከው የክርስቶስን ስጋ ነው የምናኝከው። ይሰማል? የክርስቶስን ስጋ ነው የምንበላው። ወይኑን ስንጠጣው የክርስቶስን ደም ነው የምንጠጣው። ፓወርፉል ነው። በዚህ ሰዓት ሲምቦልም ነው። አዎ። ለመታሰቢያ ነው። አዎ። እንደገናስ የምትወስዱት ህብስት የምትበሉት ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን? የምትጠጡትስ ዋይን ከክርስቶስ ደም ጋር ህብረት ያለው አይደለምን? ይህንን በምልአት እንይዛለን። ሌላ ፖለቲካ ዜሮ የለም። በቃ ሌላ ፖለቲካ ዜሮ። ይሄ ነው እኛ የቆምንለት። ይሄንን ለማስቆም የምትታገል ከሆንክ ይሄንን ለማስቆም የምትታገል ከሆንክ ሰዎቹን ታጠፋለህ እንጂ ይሄንን እውቀት አታጠፋ። በቃ ይሄ እምነት ነው። እምነትን በስሪንጅ አታወጣው። በምንድን ነው? የተሻለ ነገር ካለ ናና አናግረን። እኛ አንድነትን ለመሸርሸር አልመጣንም። ትምህርታችንን ነው። ለዘመናት ሲወገዝ መካነ ኢየሱስ አልዳነችም። የህፃናት ጥምቀት የህፃን ጨዋታ ነው። ቅዱስ ቁርባን ቂጣና ዳቦ ነው። ይሄን ትምህርታቸውን እዛው ይዛችሁ ሂዱ። በውሃ ድነት ይገኛል ብላችሁ የምታስተምሩት እናንተ እነማን ናቸው? ይሄን ነገር ትክክል አይደለም። እኛ እንደሱ አይደለም የምንለው። ትምህርታችን እንደዚህ ነው ለማለት ነው የመጣ ነው። አለቀ። ለምን አጣማዛችሁ ሰዎች እኛን በተለየ መነጽር እንዲያዩን ታረጋላችሁ? አዎ፣ በተለየ መነጽር እንዴት እንድታዩን ታረጋላችሁ? ይሄ ክርስቲያናዊ አይደለም። ስማችን ላይ ለጥፋችሁ የፈለጋችሁትን ስድብ ቤተክርስቲያኒቱ ላይ፣ ምእምናኑ ላይ፣ ፕሬዝደንቱ ላይ ቀይ ካርድ ያላችሁን ሁሉ መዘዛችሁ። አሁን ምን ታመጡ? ተኮሳችሁ። የአገር ተተኮሰ፣ እንደውም እየባሰ ሄደ። ስለዚህ ይሄ ትክክል አይደለም። እኛ ለዛ አይደለም የመጣ ነው። እኔ ዛሬም ሙሉ ወንጌል ሄጄ አመልካለሁ፣ መሰረተ ክርስቶስ ሄጄ አመልካለሁ። ማንም አይከለክለኝም። ማንም በቃ ምክንያቱም ቤተክርስቲያናችን በመሰረታዊ የዶክትሪን ላይ አንድ ነን። ምንም እንኳን ሁሉም የራሳቸው ዶክትሪን ምንኗቸው ብላለች፣ እንቀበላለን። አይቻልም እስካላለች ድረስ። ከዛ ውጭ ግን እስቲ መታችሁ በትምህርት ትክክል አይደላችሁም መካነ ኢየሱስ የምታስተምሩ ብኑ። ሁለተኛ ቤተክርስቲያኒቷ ካሪዝማቲክ ነኝ ብላ ጽፋ አስቀምጣለች። እኔ ማን ነኝ እዚህ ጋር አይደለችም የምለው። የመንፈስ ቅዱስን አሰራር የመንፈስ ቅዱስን ስራ ትቀበላለች። ከምን በስተቀር ነብይ ነኝና ፕሮፌት ነኝ ሐዋርያ ነኝ የሚሉ ሰዎችን ግን በአይን ማየት አትፈልግም። መድረኳ ላይ በውሳኔ ነው። ይሄን ያደረገ ሰው አይታችኋል። ሰሞኑ ይሄን ያደረገ ሰው ይቀጣል። በቃ ግልጽ እያረኩኝ ነው። እዚህ ኮንፊውዥን የተፈጠሩትን እና የኛን ዓላማ ይሄ ለፖለቲካ እንደዚህ ስቲር የምታደርጉ ሰዎች ምንም ያላልነውን ነገር ኦኬ። እኛ አንድነትን ለማፍረስ አልመጣንም። የቤተክርስቲያን ትምህርት ተውጧል እዚህ ፕላትፎርም ላይ። ብዙዎቹ እንደውም የቤተክርስቲያኒቷን የኛ ሰዎች ራሳቸው ትምህርቱን አያውቁትም። ስለዚህ ትምህርታችንን ለመግለጽ ነው፣ ጠረጴዛ ላይ ለማስቀመጥ ነው እንጂ አንድነት ለማፍረስ አይደለም። አሁን የተፈጠረው ምንድነው? በእኛ ውስጥ ሆናችሁ እዚህ ቲክቶክ ላይ በከርኒያችን ደቁሰናችሁ በእኛ ውስጥ ነው እንጂ እንደ ድሮ የምትሄዱት እንዴት ራሳችሁ ጡንቻ ወጣችሁ ነው። አልፏል እሱ ዘመን። ትምህርታችንን የተጻፈ ነው፣ ግልጽ ነው። ከኛም ሆነ ከሌላ ቦታ ትምህርታችን ትክክል አይደለም የምትሉት
ነገር ካለ የእኛም ሰዎች ሁኑ የሌላም እባካችሁ ኑና ንገሩን። እዚህ ኑና ንገር። ሌላ ቤት ተደብቃችሁ አትተኩሱ። ሌላ ቤት ተደብቃችሁ አትተኩሱ። እውነተኛ የቤተ ክርስቲያን ልጆች ከሆናችሁ እኛ ካጠፋን እንኳን እዚህ መታችሁ እኛ ስንከፍት መታችሁ ሄይ ኒቂያ አንቾ እንዴት ናችሁ? ሰላም ናችሁ? ይሄ ነገር እኮ ትክክል አይደለም፣ እዚህ ጋር ተሳስታችኋል፣ ሀሳባችሁ ጥሩ ነው፣ አካሄዳችሁ ጥሩ ነው፣ በዚህ በኩል ደግሞ ብናደርግስ ብላችሁ ለምን መታችሁ አትነግሩንም? ምክንያቱ እናንተ በቤተ ክርስቲያን ስም የሌላ እምነት በመካነ ኢየሱስ በጀት ሌላ ቦታ የምትሰሩ ናችሁ። ሌላ ቦታ ሆናችሁ የምትተኩሱ ነቅተንባችኋል። አልፈርድባችሁም ደግሞ ምክንያቱም ሆል መካነ ኢየሱስ በአብዛኛው ያለው ሰው ቤተክርስቲያኒቷን ኢቨንት ትምህርት አያውቀው። እኔም ማዝነው ግን እናውቃለን ተምረናል ብላችሁ ሌላ ቤት ሆናችሁ እኛ ላይ የምትተኩሱ ነቅተንባችኋል። የበግ ለምዳችሁን ገልጠነዋል። ቤተ ክርስቲያን አስተምራህ ለዚህ ደረጃ አድርሳ አንተ ግን ሌላ ቦታ ሆነ እኛን መልሰ ትተኩስብናለህ። ጨለማ ውስጥ ሆነ ካጠፋን ራሱ መተህ ይሄ ዶክተሪናል ካሊ ትክክል አይደለም፣ ይሄ ነገር ደግሞ ትክክል ነው፣ አይዟችሁ፣ ግን በዚህ በኩል ደግሞ ብትሄዱ አፕሮቻችሁ ትክክል አይደለም፣ የብዙ ሰዎችን ስሜት ነክቷል፣ በዚህ ብታረጉትስ ምን ታስባላችሁ? እትስ በቃ ይሄ የቤተክርስቲያን ወንድምነት ነው። ማን ምን እንደሆነ አናቅም። ሌላ ቦታ ላይ ሆኖ እኛ ላይ መተኮስ ነቅተንብሃል። እና አንተ የተማርክ ነህና ወንድ ከሆንክ ናና ይሄ ትምህርታችሁ ትክክል አይደለም በል፣ ቤታችን ከፍት ነው ና። ምክንያቱም እናውቃለን ሌላ እንትን ውስጥ ሆነ የቤተ ክርስቲያንን እንትን የምታረግ ነው። ኦኬ፣ ሌላው ፖለቲካ ነገር ምናምን ጠምዝዛችሁ ፖለቲካ ለማድረግ ነገሮችን ወደ ፖለቲካ ለማድረግ ምናምን ወንድሜ እንደዛ አይነት እንትን ውስጥማ ቢሆን ምን እዚህ እንሰራለን? እዚህ እኮ ምንም አንሰራ። ምን ያደርግልኛል እዚህ ቸርች ውስጥ እንዴ? እግዚአብሔር ይመስገን የተሻለ ኑሮ ላይ አኪም ወያይተው ይሻላል። አይ የሆነች ነገር ለማጥራት ነው የተነሱ ነገሮችን አሜንዬ የተነሱ ከዚህ በኋላ አንመለስም በዚህ ጉዳይ ትንሽ ለማጥራት ነው። ምክንያቱም እነዚህ ነገሮች የመጀመሪያዎቻችን ስለሆኑ ለማጥራት ነው፣ ለማጥራትና ለታሪክ እንዲቀመጥ ነው። የፖለቲካ ነገሮች ምናምን አለ። እኛ ምንም ፖለቲካ ውስጥ ምን የሚያስገባን ከሆነ ሌላ የፖለቲካ ቦታዎች አሉ። እኛ በቤተ ክርስቲያን ውስጥ ያደግን የተጠመቅን በልጅነታችን በቤተ ክርስቲያን ውስጥ ያገለገልን ዛሬም ደግሞ የቤተ ክርስቲያን ልጆች ነን። ወደ ፖለቲካ ለማጣመም ምናምን ወደዚህ ገብቶ ወደዛ ወጥቶ ይሄ we are not kids። እንዲህ አይነት የማይንድ ጌም እኛን እንትን አያረገንም። ለማስፈራራት እንደሱ የለም። we are not kids። የምናደርገው እናውቃለን። የምንሰራው ስራ ሰማያዊ መንፈሳዊ ነው። በሰዎች ህይወት ጉዳይ እኛ እግዚአብሔር ነገር ሊጠይቀን ስለሚችል የምናደርጋቸው ነገሮች ከውሸት ነፃ የሆኑ እውነተኛ ትምህርት ነው ብለን ያንመነውን ነው እንጂ የምናደርገው ይሄ የተናገርነውን ነገር ወደ ፖለቲካ ቀይሮ ወደዛ ቀርቶ ከእንትናዎች ጋር ነው ከሌላው ቤተክርስቲያን ጋር ነው እናንተ የምታደርጉት እንዴ? ለምንድን እንደዛ ነው ጨዋታ የምጫወተው? ይሄ እኮ ቤተክርስቲያን ነው። ይሄ መንፈሳዊ ህይወት ነው እንዴ? ፖለቲካ እንትን የሆነ ስናት ጌም እንዴ? ይሄ እኮ ቸርች ይሄ ዘላለም ህይወት ጉዳይ ብለን እኮ የምንናገረው ነገር ነው። ይሄ ስናት ጆክ አይደለም። ይሄ የተናገርነውን ነገር ወደ ፖለቲካ ቀይሮ ለማጠማዘዝ ከሌላ ቸርች ጋር አገናኝቶ እነሱማ ከሌሎች ቸርች ነው እርዳታ የሚያገኙት ምናምን። ከሞን እንደዛ አይነት ሰዎች የምንሰጥ እንጂ የምንቀበል ሰዎች አይደለንም። እርግማን በየቤቱ መርገም። እናንተ ጵላጦሶች ናቸው። እናንተ ስድብ፣ የሰው ቪዲዮ እየቆራረጡ መለጠፍ የኛ ስራ አይደለም። ስለዚህ እባካችሁን ያስተማርነው ትምህርት እኔ ከዚህ በኋላ በዚያ ነገር ውስጥ አንገባም። ያስተማርነው ትምህርት ትክክል አይደለም የምትሉ ቤታችን ክፍት ነው። ኑና ይሄ ትምህርታችሁ ትክክል አይደለም በሉን። እኔ እንደውም አንድ እንትን ላይ ሰምቻለሁኝ
በእምነት ጉዳይ እንኳን እኛን ወክዬ እናገራለሁ የሚሉ ሰዎች እዚህ አካባቢ የምናያቸው የእኛን የእምነት የፌዝ እንትን የሳሊቬሽንን ኦርዶ ሳሊቬሽንን እንኳን የሳሊቬሽንን ኦርደር እንኳን በትክክል በጣም ነው ያፈርነው። አልተናገርንም፣ መናገር አያስፈልግም። የድነት የሳሊቬሽን ኦርዶ ሳሉት የሚባለውን ነገር እንኳን በትክክል አልተረዳውም። በጣም ነው የሚያሳፍረው፣ በጣም ነው የሚያሳፍረው። ቤተ ክርስቲያናችን ሌላው ደግሞ አሁንም እነግረዋለሁ ነቢይ ነኝ የሚል ሐዋርያ ነኝ የሚል በጉባኤ በቃለ ጉባኤ ተጽፎ የቤተ ክርስቲያኒቱን ፑልፒት የሚዳፈሩ ነው ያለችው። ከተገኙ የዛ ቤተ ክርስቲያን ካህንነቱ ይገሰሳል። በቃ ይሄን ያክል ሄደችው። ይሄ ትክክል አይደለም የምትል ሰው ካለ ናና አናግረን፣ እኛ እንቀበላለን። ከኛም ውስጥ ከዛም ውስጥ የትም ያለ ሰው ይሄ ለአንተ አዲስ ስለሆነ ነው እኮ ቲክቶኩ የተናወጠው። ቤተ ክርስቲያን ግን በሄድ ኦፊስ ደረጃ ይሄንን ነገር የጻፈችውን እኛ ያወጣ ነው። አየህ፣ በእንትን ውስጥ ተሸሽጎ ያለውን ነገር አሁን መዥርጠን እያወጣን አሰጣ ነው። ቤተ ክርስቲያን እንደዚህ ነው የይህች ቤተ ክርስቲያን እንደዚህ ነው የምታምነው ነው ያልነው። ይሄንን ትተህ ግን የሆነ ቦታ ውስጥ ተወሽቀህ ወደዚህ መተኮስ አንቀበለውም ነው። እውነት አንተ የቤተ ክርስቲያን ልጅ ከሆንክ እናና እኛ ያጠፋነውን ንገረን እና በመካከላችን አስተካክለን፣ ትክክል አይደሉም የምትል ከሆነ ናና አስተካክለን። ወደ ፖለቲካ ለመጠምዘዝ ምናምን እንደገና ያልወሰናችሁ ሰዎች ካላችሁ ኑ ሌላ ግሩፕ ፈጥረህ ምናምን ከምታረግ ሌላ መከፋፈል ከሚሆን መተናና እዚህ ጋር ማስተካከልና አብረን መስራት እንችላለን። ሌላ ተልኮ የለንም እኛ ሌላ ተልኮ የለንም። ሌላ ተልኮ ከሌለን ደግሞ የሚያስተካክለን ሰው እዚህ ጋር ብታስተካክሉ የሚለን ሰው ካለን ደግሞ እሺ ብለን እንቀበላለን። ምክንያቱም ሌላ ተልኮ የለንማ። እዚህ ጋር የስልጣን ሽኩቻ የለን፣ የሚከፍለን የለን። ሌላ ተልኮ ከሌለንና ሃምብሊ በቀናነት ለቤተ ክርስቲያን ምናልባት ይጠቅማል ብለን የራሳችንን ጠጠር ወርውረን እዚህ ቁጭ ካልን ናና እኛን አቅናን እንጂ የሆነ ጥግ ላይ ይዘህ ሌላ ግሩፕ እንደተፈጠረ አድርገህ ሌሎች ግሩፕ ካለላችሁ ይሄው እኔ አለሁኝ። አንድ ቀን ቤተ ክርስቲያን ስትሰደብ ያልተናገረ ሰው ነው ይሄ። አንድ ቀን ቤተ ክርስቲያን ስትሰደብ ያልተናገረ ሰው አሁን ሰሞኑን ዝም ብሎ እንደው ጣል እዚህና እዚህ ተነገረ ተብሎ አይገርማችሁ? የበግ ለምድ ምክንያቱም እኛም ደርሶብናል። ቤተ ክርስቲያን አስተምሮሃ ምን እንደሆነ ግራ ተጋብተን ኮንፊውዝድ የሆነ ማህበረሰብ ስላለን። የሚያሳዝነው ግን ተምር ያለው የሚሉ ሰዎች ደግሞ እንዲህ አይነት ነገር ሲሉ በጣም አዝናለሁ። እናንተ የተማራችሁ ሰዎች በቴዎሎጂ የሉትራንን ቴዎሎጂ የተማራችሁ ሰዎች መታችሁ ሄይ ጋይስ ምንድን ነው እዚህ ጋር ይህን አስተካክሉ፣ ጥሩ ነው እዚህ ጋር ደግሞ ተሳስታችኋል፣ ይህን አስተካክሉ ብላችሁ ለምን አትመጡ? እኛ የቤታችን ክፍት ነው። ሌላ አጀንዳ እንደሌለን ማወቅ ትችላላችሁ። በዛ ሞክሩ፣ ጆይን አርጉን። ይሄው ከታች አንድ ቁጥር ጻፉ፣ ኢንቦክስ አድርጉን። ምንም ሌላ ይሄ ፖለቲካ ከዛ ከውጭ ሀገር ሌላ ትምህርት ይዘው ሊመጡ ነው፣ ተከፍሏቸው ነው። ምን ትምህርት ይዘን ብንመጣም እኮ ኮንፌሽኑ ነው ያለው። ቡክ ኦፍ ኮንኮርድ ነው ይዘን ብንመጣ እሱ ደግሞ ቤተክርስቲያን ያሳተመችው እኮ ነው፣ በአማርኛ ያሳተመችው ነው፣ የሚሸጥ ነው። ሂዱ ራእይ መደብር የመካነ ኢየሱስ ሻፕ ቦሌ መንገድ አለ፣ ስታዲየም አለ፣ ምናምን ስንት ቦታ አለ። ሂዱና ግዙ። መካኒሳ ሰመነሪ ደግሞ እዛው ትምህርት ቤት ውስጥ አለ። ሄዳችሁ ጠይቁና ግዙ። ቤተክርስቲያን የራሴ ነው ብላ ያዘችው ነው። ከየት ሌላ ቢሆን አያችሁ፣ ኮንፌሽን ያልሆነ ሌላ አይነት እምነት ቢሆን እንደዛ ልትለት ትችላለህ። ይሄ እኮ ኦልሬዲ ቤተክርስቲያን የያዘችውን ምንድን ነው ይዘን የምንመጣ? አያችሁ፣ ለመቀባት የሆነ ነገር ኮምፕሊኬትድ ለማድረግ መንገዳችንን። ከዚህ የበለጠ ቀይ መስመር የላችሁም፣ አልፋችሁታል። መሳደብ የሚፈለገው ተሰድበዋል፣ ልትሉ የምትፈልጉት ተብሏል። ማንም ከዚህ በኋላ አይሸማቀቅም። ጨረሳችሁ፣ ተኩሳችሁ ከዚህ በኋላ እንኳን በቤተክርስቲያን ደረጃ ሰው ቢመጣ ይሄ ትክክል ናችሁ ለእምነታችሁ ነው የሚሉን። ልንገርህ ካሁኑ ይሄ ነገሮቻችሁ ፐርፌክት የቤተክርስቲያን ልጆች መሆናችሁን አሳይታችኋል። ማንም ሳይነግራችሁ ማንም ሳያውቅ ይሄንን ለቤተክርስቲያን ያደረጋችሁት ነገር ጌታ ይባርካችሁ ነው የምንባለው። ይሄን ደግሞ አስተካክሉ ነው ልንባል የምንችለው።
ከዛ ውጪ ማንም ዊ አር ናት ኪድስ ብራዘር። እዚህ የምታያቸው እኮ ቴዎሎጂያን ናቸው፣ በቤተክርስቲያን ያሉ ሰዎች ናቸው፣ አሁንም የሚያገልጉ ሰዎች ናቸው። ምንም ሌላ ቦታ ሆነ የምትተኩስብን ነገር የለም፣ የምትተኩስብን ነገር የለም። ደግሞ አንድ ነገር ልናገር፣ የቤተክርስቲያኒቱ ትምህርት ከዚህ ከቲክቶኩ መሬት ላይ ወርዷል። አሁን አነጋጋሪ ሆኗል። ልትመልሰው የማትችለው ሆኗል። በቃ ልትመልሰው የማትችለው እሳት ረዘኔት አድርጓል። ብሊቭ ሚ በቃ ቤተክርስቲያኒቱ አሁን ያላት ትምህርት እታች ድረስ ወርዷል። ልትመልሰው አትችልም። ቢያንስ ምእምናኑ ያውቃል። አሁን ደርሶታል ይሄ ትምህርት ትክክል ያለው ነገር ተጋም። ከዛ በተረፈ በቤተ ክርስቲያናቸው ውስጥ መንፈስ ቅዱስ ይሰራል። አዎ ይሰራል፣ እንቀበላለን፣ ደስ ይለናል። ካሪዝማቲክ ናት። አዎ እንቀበላለን። አንዳንድ ቄሶቻችን ምእምናን ልሳን ይናገራሉ። አዎ ይናገራሉ፣ እንወዳቸዋለን። በቃ ጌታ መልእክት ይሰጣል። አዎ ይሰጣል። የኛ ነው። እሳቱም የኛ ነው፣ ቃሉም የኛ ነው፣ ሳክራመንቱም የኛ ነው። በቃ እሳቱም የኛ ነው፣ ቃሉም የኛ ነው፣ ሳክራመንቱም የኛ ነው። እኛን የምትናገሩበት ነገር ከዚህ በኋላ የላችሁም። እደግመዋለሁ። እሳቱም የኛ ነው፣ የመንፈስ ቅዱስ እሳት አገልግሎቱ። እኛም ማንቀበለው ትንቢት ነቢይ ነኝ፣ ፕሮፌት ነኝ፣ ሐዋርያ ነኝ የሚል በፍጹም እንዲህ አይነት ታይተል አንቀበልም። ለምን? ቤተ ክርስቲያናችን እምነታችን ቡክ ኦፍ ኮንኮርድ ይሄንን ያወገዘው ነው። ከዛ በተረፈ የመንፈስ ቅዱስ ስራ በቤተ ክርስቲያናችን በመላት ይሄዳል። ቃሉ የኛ ነው፣ ሚስጥራቱ ደግሞ የኛ ነው። በቃ አለቀ ደቀቀ። መንፈስ ቅዱስን ስለማይቀበሉ የሚያሾፉ የለም። ውሸት ውሸት። ምናልባት ብሎ ካለ የተሳሳተ ነው። ይኸው እዚሁ እንቃወማለን። ቤተክርስቲያን የተቀበለችው ነው። ቃሉ በሙላት ይሰበካል። ሚስጥራቱ ጥምቀት ድነትን የምንቀበልበት መሆኑን እግዚአብሔር እምነትን የሚሰጥበት፣ እምነታችንን የምናጠነክርበት፣ ከሰይጣንና ከኃጢአት የምንታጠበት፣ የምንድንበት፣ ወደ ቤተ ክርስቲያን የምንቀላቀልበት፣ ክርስቶስን የምንለብስበት፣ ሞትና ትንሣኤውን የምንመሰክርበት ነው ጥምቀት። 4 ነጥብ። አለቀ ደቀቀ። ቅዱስ ቁርባን አማናዊ ነው። በእምነት ነው በምናምን በፌዝ በኩል አድርገን ነው ለሲምቦል ነው ለምናምን ኖ አማናዊ ነው። 4 ነጥብ። ሪል ፕሬዘንስ እናምናለን። ስንበላው ስናኝከው የክርስቶስን ስጋ ነው የምናኝከው። ይሰማል? የክርስቶስን ስጋ ነው የምንበላው። ወይኑን ስንጠጣው የክርስቶስን ደም ነው የምንጠጣው። ፓወርፉል ነው። በዚህ ሰዓት ሲምቦልም ነው። አዎ። ለመታሰቢያ ነው። አዎ። እንደገናስ የምትወስዱት ህብስት የምትበሉት ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን? የምትጠጡትስ ዋይን ከክርስቶስ ደም ጋር ህብረት ያለው አይደለምን? ይህንን በምልአት እንይዛለን። ሌላ ፖለቲካ ዜሮ የለም። በቃ ሌላ ፖለቲካ ዜሮ። ይሄ ነው እኛ የቆምንለት። እሳቱ የኛ ነው፣ ደግመዋለሁ። ቃሉ የኛ ነው፣ ሚስጥራቱ የኛ ነው። ይሄንን ስንናገር ከራሳችን ያደረግነው አይደለም። በቤተ ክርስቲያን ታሪክ ውስጥ ከመጀመሪያው ምዕተ ዓመት ጀምሮ ሲታመን የነበረ ክርስቶስ ኢንስቲትዩት ያደረገው ኮማንድ ያደረገው መጽሐፍ ቅዱስ የተናገረው ነገር ነው። በቤተ ክርስቲያን ውስጥ ደግሞ እስከ 16ኛው እስከ 17ኛው ክፍለ ዘመን የተናገረው ነገር ነው። ይሄንን ለማስቆም የምትታገል ከሆንክ ይሄንን ለማስቆም የምትታገል ከሆንክ ሰዎቹን ታጠፋለህ እንጂ ይሄንን እውቀት አታጠፋውም። በቃ ይሄ እውቀት ከዚህ በኋላ ከዚህ ውስጥ አይወጣም። ስለዚህ ስህተት ከሆነ ስህተትን በዲቤት በዲስከሽን ልትናገር ነው እንጂ የምትመጣው
በቃ ይሄ እምነት ነው። እምነትን በስሪንጅ አታወጣው፣ በስሪንጅ አታወጣው። በምንድን ነው? የተሻለ ነገር ካለ ናና አናግረን። ተሳስታችኋል የምትሉ ሰዎች ካላችሁ ኑና አናግሩ። የኛ ልጆች የሆነ ጥግ ላይ ሆነ ግን አተኩስ ነው። የሆነ ጨለማ ውስጥ ሆነ አተኩስ። የሆነ ጨለማ ውስጥ ሆነ ኑ ያልወሰናችሁ ሰዎች እንዴ አዲስ ክርስቲያን የሚቀበላል እንዴ? ያልወሰናችሁ ሰዎች ኑ በእኛ በኩል እኛ ይሄው ከፍተናል ይሄዱ። ከዚህ እውነት ግን የተለየ ነገር ከሆነ እንቀጥላለን እኛ በራሳችን። ሄዱ ሌላ የመካነ ኢየሱስ ምናምን የሉትራን ግሩፕ ፍጠሩ። ይሄንን ግን ትምህርት የሚሸረሽር ነው ወይ? ከሸረሸረ አንተ ተልኮ አለህ ምንለው ለዚህ ነው። የቤተ ክርስቲያን ሰው ሆነ ቤተ ክርስቲያን እሳቱን ቃሉን ሚስጥራቱን መካነ ኢየሱስ እንደምትለው ካላለክ ሌላ ግሩፕ ምንድን ነው የምትፈጥረው? ኖ እነሱ እንደዚህ ያደረጉ እኛ ሌላ እንትን ይኸው ከፍተናል ምናምን እኛ ምናምን ደስ ይለናል። ኧረ ተገላገልን። በቃ ይኸው እንትኑ በተኑን እኮ ፕሬስ አረግ ነው። ደስ ይለናል። ሌሎች ሌላ መካነ ኢየሱስ ምናምን ካላችሁ ከኛ የተሻላችሁ ክፈቱ በእናታችሁ። ነገር ግን ቤተክርስቲያን ከሚስጥራቱ ውጭ ነው የምታስተምረው። አማናዊ አይደለም ነው የምትለው። የምንመገበው ህብስቱን ስንበላ ሀኝ ስናደርግ የክርስቶስ ስጋ አይደለም ነው የምትለው። ንገረኝ። ደሙ ወይኑን ስትጠጣ የክርስቶስ ደም አይደለም ነው የምትለው። ያኔ አንተ ታወቅ ተለየህ ማለት ነው። ይሄ እኮ ነው እዚህ ቦታ ላይ ፍንዳታ የፈጠረው። ይሄንን በማለታችን ነው ይሄ ሁሉ ፍንዳታ የተፈጠረውና ደስ የሚለኝ ግን ሬዘኔት አድርጓል። it went down to the grassroots level ሄዷል። በቃ እሳቱ ከተቀጣጠለኛ ምን ያገባን? እዚህ ጋር ዲአክቲቬት እናደርጋለን። በቃ ዲአክቲቬት እናደርጋለን አካውንታችንን። ነገር ግን እንዲህ የምታመን መካነ ኢየሱስ የምትባል ደግሞ ቤተክርስቲያን እንዳለች ታውቋል። ልታቆመው አትችልም። ከዚህ በኋላ ልታቆመው አትችልም። ፔሬድ። ጥንታዊ እምነት እንዳለን ጥንታውያን ሲያምኑ እንደነበረ እምነት እንዳለን እኛ የሌሎችን እንዲናችሁ ተብሎ ከሆነ ይቅርታ፣ የሌላውን ለመናገር አይደለም እዚህ የመጣ ነው። ስናስተምርም ከመጀመሪያ ጀምሮ ወደ ጎን እንዳትነቁ። ይሄንን ፍራቻ እስከዚህ መተናል፣ አስተምረናል፣ ሰዎች አውቀዋል፣ ዩቲዩብ ላይ ተጭኗል። አንድ ግን በፕሮቴስታንት ውስጥ በሜይን ላይን ፕሮቴስታንት ውስጥ ኦሪጂናሊ የአባቶችን ትምህርት ይዛ ጎትታ የመጣች የሉትራን የምትባል እንደውም እነሱ እኛን ሉትራን የምንለው እንጂ ውጭ ያሉት እኛ ዌስተርን ካቶሊክ ነው የሚሉት ራሳቸውን ወይ አደ ዌስተርን ካቶሊክ ኦሪጂናል ካቶሊክ ነን የሚሉት። ይሄ እነሱ እንትን ነው። እኛ እዛው ሳንገባ ሌሎቹ ኦርቶዶክስ ኦልድ ኦርቶዶክስ ሉትራን ነን ይላሉ ሌሎቹ። ምክንያቱም ትምህርቱ ላይኑን ይዞ የመጣ የኛ ትምህርት ነው ብሎ ስለሚል በቃ ይሄው ነው። እኛም እንደዚሁ ነው። ባክ ቱ ኦሪጂን ብለን የመጣ ነው። ባክ ቱ ኦሪጂን ስንል ደግሞ ወደ አባቶች ዞር ብለን አባቶች የኛ እንደሆኑ ባለፈው ተናግሬያለሁ። ከዛ የተበጣጠሰ ትምህርት ካለ እኔ አላቅም። በቃ ይሄ ነው። እኛ ግን የምንለው ይሄ ነው። ሌሎች የራሳቸውን ይናገራሉ፣ የራሳቸውን ያስተምራሉ። ይሄ ማለታችን ግን ከህብረቱ እኛ ውጭ ነን አላልንም። አሁንም ሙሉ ወንጌል የኛ ናት፣ መሰረተ ክርስቶስ የኛ ናት፣ ቃለ ሕይወት የኛ ናት፣ ፕሬስቢቴሪያን የኛ ናቸው። ምክንያቱም በካውንስል ውስጥ አብረንን ያለን ሄደን እንካፈላለን። አዎ በደንብ እንካፈላለን። እናገለግላለን። አዎ እናገለግላለን። በቃ ለፖለቲካ ጥቅም ወደዚህና ወደዚህ የምታረጉት ነገር አይሰራም። ለፖለቲካ ጥቅም የምታረጉት ነገር አይሰራም። ተመቷል። ይሄ በቃ እኛ ያላልነውም በማለት የህዝቡን አእምሮ ለመቀየር የምታረጉት ነገር የለም። ቤተክርስቲያናችን ካሪዝማቲክ ናት። የመንፈስ ቅዱስን አገልግሎት ለመምታት ነው። ከሌላ ሀገር ተልኮ ይዞ መጥቶ በኋላ እንደዚህ ቀስ ብሎ ብራዘር፣ እዚህ ሀገር ኤቫንጀሊካልስ የሚባሉት የማይሸጥ ቤተክርስቲያን አለ እንዴ? እንደው ወደዛ እንሄድም። ያው አላማችንም ስላልሆነ እኔ እንደው እነሱ በሚሉት ልክ ሄድን። ያው ሶሻል ሚዲያ ሁሉም ሰው የሚያየው ስለሆነ እኛ አሁን ወደ ፖይንታችን። ስለዚህ እነዚህ ነጥቦች እየተጣመሙ ለራሳቸው ጥቅም ለማድረግ ያደረጋችሁት ነገር
አይሰራም። የመንፈስ ቅዱስን አገልግሎት እንቀበላለን። ተጠቃሚ ነኝ እኔ ፐርሰናሊ። እንዴት ነው ሰው በዚህ ምድር ላይ መንፈስ ቅዱስን ትቶ ሌላ ነገር የሚያደርገው? ምን አይነት ጉድ ነው? ቃሉ ሶላ ስክሪፕቶራ ያለው እኮ እኔ ጋቸው ሶላ ስክሪፕቶራ ያለው ሉተር ነው። ሶላ ስክሪፕቶራ ነን እኛ፣ መጽሐፍ ቅዱስ ብቻ ነን እኛ። ማን ነው ያለው ይሄን ስትለው አያውቀውም። ሉተር ለምንድን ነው ሶላ ስክሪፕቸራ ያለው? ምን ማለቱ ነው? የለም ሶሎ ናቸው በአብዛኛው። እሺ ባይ ግሬስ ኦንሊ ባይ ጂሰስ ክራይስት ኦንሊ፣ በቃ አሎን በክርስቶስ በጸጋው በእምነት። እምነት ሲል ሉተር ፌዝ አሎን ሲል ሶላ ፊዴ ሲል ምን ማለት ነው? የለም በቃ የራሳችሁን ትርጉም ያዙ። እሱ ግን እንደዚህ አላለም። ቅዱስ ቁርባን እንትን ጥምቀትን ያገለለ አይደለም እምነት ሲል። እሱ እምነት ሲል ከስራ አኳያ ነው የተናገረው። እኛ የሰራነው ነገር የለንም። በመዳን ውስጥ ሁሉ ነገር የእግዚአብሔር ነው። እንዴ ምን ንቁጥ የሆነ ነገር እኮ አልጨመርንም። እግዚአብሔር ራሱ ድነትን አዘጋጀልን። ስለዚህ እግዚአብሔር ነው ድነትን ያዘጋጀልን የሰጠን፣ ከኛ የሆነ ነገር የለም። ይሄን ድነት ግን የምንቀበለው በእምነት ነው። እምነትንም ቢሆን ኤፌሶን 2:8 የኛ አይደለም የእግዚአብሔር ስጦታ ነው አለ። እኔ ሰራሁ ልትል ነው? ኢኒሻል ሳሊቬሽን ላይ እኔም እምነት የሚባል አዋጥቻለሁ የሚሉ አሉ። በሉ እናንተ ግን እኛ እንደሱ አላልንም። ሉተር ለዛ አለ እምነት የምትባል እኔም አንተን አሻሮ ይዤ ወደ በቆሎ ጠጋ ብያለሁ አይነት ነገር ከኔ 25% ከእግዚአብሔር ደግሞ 75% የሚባል ነገር የለም። 100% እግዚአብሔር ነው የሰራው። ከዛ እግዚአብሔር ካጸደቀኝ በኋላ ግን በዚህ ጽድቅ ውስጥ ሲነርጂቲካሊ መስራት የሚገባኝ እምነታችሁን ድነታችሁን ፈጽሙ ስለሚል ፊልጵስዩስ ድነታችንን እንፈጽማለን። ይሄ ከእግዚአብሔር ጋር መተባበር ነው። ወዶኛል፣ አድኖኛል። አሁን ደግሞ በቃ ተነስቼ ደግሞ እኔ ደግሞ ልሰራ። ይሄ እምነት የሚሰራ ነው። ያዳነኝ እምነት ብቻውን ነው፣ ግን ብቻውን ደግሞ አይደለም፣ የሚሰራ ነው። አያችሁ፣ ያዳነኝ እንጂ የሚሰራ ነው ለማለት ነው። ስለዚህ እዚህ ላይ የወጣችሁ ሰዎች፣ በእኛም በኩል ያላችሁ በሌሎች፣ እኛ አንድነትን ለመሸርሸር አይደለም። አንድነታችን በልዩነታችን እንደውም እንዲያድግ ነው። እኛን አንደርስታንድ አድርጋችሁ እኛ እናንተ ላለፉት ዓመታት አንደርስታንድ እንዳደረግን ተቀባብለን እንድንቀጥል ነው። ቃለ ሕይወት የኔ ናት። ቃለ ሕይወት እምነቷ እንደዚህ ነው። ሄጄ ቃለ ሕይወት አመልካለሁ ምንም ሳይጎረብጠኝ። መጀመሪያ ፊት ለፊት ወንበር ላይ ሄጄ ሙሉ ወንጌል ሄጄ ፊት ለፊት ወንበር ላይ ሄጄ እገለገላለሁ ደስ ብሎኝ። ፕሬስቢቴሪያን የኛ ናት። መሰረተ ክርስቶስ የኛ ናት። በቃ ሄጄ እገለገላለሁ፣ አገለግላለሁ። ነገር ግን ቅዱስ ቁርባን ወስዳለሁ አልወስድም፣ አላምንበትም። አባለኝ አይደለሁ። በቃ ይሄ ነው። ይሄ ከዚህና ከዛ ወስዶ እኛን በሌሎቹ ፊት ጥላሸት ቀብቶ እኛን ከንትኑ ዞር ለማድረግ እኛ ምንም ችግር የለብን። አሁን እኮ ስራችንን ሰርተናል። ህዝቡ አውቋል። ቤተክርስቲያን ድረስ ደርሷል። እኛ ያጠፋነው ነገር ካለ መጥቶ ማስተካከል ይቻላል። እኛ ምንም ሌላ የተሸፈነ ከኋላችን ይዘን የምንመጣ ነገር የለም። የቤተክርስቲያን ልጆች ያደግን፣ ቤተክርስቲያን ሳንዴይ ስኩል መድረክ ላይ እየተሯራጥን ስናስቸግር የነበርን ልጆች ወደታች ወረዱ ስንባል የነበርን፣ ከዛ ከሳንዴ ስኩል አድገን ኳየር የነበርን፣ ከኳየር ደግሞ በዩኒቨርሲቲ ውስጥ እንደዚህ እያልን የመጣን ሌላ አይነቶች እንደዚህ ነን። ምንም አላማ ለመቀባት ምናምን እንደዚህ ምናምን እንትን ላይ አድርጌው ስቶሪ ላይ አድርጌው ለመቀባት የተደረገው ነገር እና በቃ ጀስ ምንም ነገር የለንም። የቤተ ክርስቲያን ልጆች ነው። ትምህርቷ እንዲጠበቅ ነው። ተሸፍኗል። አንድነታችንን በዚህ አንደርስታንዲንግ እንድንቀጥል ነው። ይሄ ነገር መቼም እውነትና ምሽት እያደረ ይጠራል ነው የሚባለው። እንግዲህ ጊዜ ሲሰጠን እግዚአብሔር የነገ ሰው ሲለን እኛ የያዝነው ነገር ይታያል። እኛን ለማጥቃት ደግሞ የወጡ ሰዎች ደግሞ እዛ
ከኛ ወጥተው ኑ ወደኛ ደግሞ ሌላ መካነ ኢየሱስ ጀምረናል፣ ሌላ ሉተራን ጀምረናል የምትሉ ሰዎች እኛም ወደ እናንተ እንመጣለን እንመጣለን። እኛ የቱ ጋር ነው ያላችሁት? እንመጣለን። ደስ ብሎን ግር ብለን እንመጣለን። መክፈት ምናምን አያስፈልግም። ይሄኛውን ዘግተን ወደ እናንተ እንመጣለን። ከዚህ አሁን ካልኩት የተለየ ነገር ነው ያላችሁ? የተለየ ነገር ከሌለማ እንመጣለን። እሳቱን ይዛችኋል? አዎ እንመጣለን። የመንፈስ ቅዱስ ስራ ይዛችኋል? አዎ እንመጣለን። ቃሉ አለ? እንመጣለን። እንደኛ ምን እናደርጋለን እዚህ? እንደውም ከዚህ ውሰዱ እንጂ ሳክራመንቱን አልሸረሸራችሁም? እንመጣለን። ነቢይ የሚባልና አፖስትል የሚባል በቤተ ክርስቲያኒቷ ፑልፒት ላይ ማያስደፍር ነው? እንመጣለን። መጥቶ የሚጨፍር ነው ፑልፒቱ ላይ? ሳክራመንቱ የሚዘጋጅበት ቦታ ላይ፣ ሳክሬድ በሆነበት ቦታ ላይ፣ ለቅዱስ ቁርባኑ ብቻ የተቀደሰ ቦታው ላይ መጥቶ የሚጨፍር ሰውዬ ነው? ከሌለ እንመጣለን። ምንም ሌላ ግርግር አያስፈልግም። እኛ ራሳችን ይሄኛውን ቤት ዘግተን ተሰብስበን እዛኛው ቤት እንመጣለን። ደስ ይለናል፣ እንመጣለን። ፔሪድ። ይሰማል? ክሊር ለማድረግ ነው። ይሄ ደመናውን እዚህ ሰፈር ያለውን ደመና ለማጥራት እንመጣለን። እውነቴን ነው የምላችሁ። እኛ ምንድን ነው ሌላ ዓላማ አለን እንዴ? እዚህ ጋር ለምንድን ነው ዓላማችን እንዴ? ኑ እዛ ግሩፕ ውስጥ ያልገባችሁ ይሄው እዚህ ጋር አዲስ እንትን ፈጥረናል ምናምን። እኔ አሁን ካልኩት የተለየ ነው ወይስ ይሄንኑ ነው? ይሄንኑ ከሆነ እኛ ዘግተን እንመጣለን። በእውነት ነው ምለው፣ እግዚአብሔር ምስክሬ። እንደው በጣም ደስ እንደውም ዲአክቲቬት አድርገን እንወጣለን። በቃ እሳቱ ተቀጣጥሏል ማለት ነው። ዓላማችን ይሄ ነው። እንደውም አንድ ትሬኒንግ አለኝ እንትና በመሃል ካልሆነ በስተቀር ከዚህ በኋላ ኤኒዌይ ይሄንኑ ይዛችሁ ከሆነ የከፈታችሁት እንዳለ ጓዛችንን ተሸክመን እዛኛው እንመጣለን። ጓዛችንን ግን እናንተ ሰዎች ዛሬ ከየት ወጣችሁ? ፕሬዝደንታችን ሲደበደብ ፎቶ ባንዲራ ተደርጎበት ከቤተ ክርስቲያኑ አምልጡ ውጡ ሲባል፣ በሕፃንነቱ የተጠመቀ አይድንም ሲባል፣ የቃቀጫተን ሲባል፣ መካነ ኢየሱስ አትዳነችም ሲባል፣ እናንተ ግን የት ነበራችሁ? ዛሬ ጠበቃ ሆናችሁ የወጣችሁት የት ነበራችሁ? ቤተ ክርስቲያን ስትደበደብ የነበር የት ነበራችሁ? ጉድ ኒውስ። አንቺ እኔ ቤት ያ ብሎክ ነሽ፣ እዚህ ቤት እኔ ሀኒቾ ብሎክ ከማረጋቸውን ሰዎች ፕሊስ። አሁን አንድ ጥያቄ ብጠይቃት ጉድ ኒውስን አንድ ጥያቄ ጉድ ኒውስ እዚህ ጋር አሁን አንድ ጥያቄ ብጠይቃት ኦኬ ምን አድርጋ ነው? ወይ በቅርብ ነው እኮ የታረቀ ነው ከጉድ ኒውስ ጋር። እቺ እህታችን ሌላ ሰው መስሎኝ። ሁሌ የምትጽፈው ትምህርት መቼ ነው? የትምህርት ጊዜ ነበርሽ አንቺ? ትናንት ለምን አልጠየቅሽም? ጉድ ኒውስ የትምህርት ጊዜ ነበረች ወይ? 8 ወር ሁሉ ስናስተምር አንድ ቀንም አይቻት አላውቅም። አንድ ቀን ትምህርቱ መቼ ነው? 9 ወር ያስተማራችሁት ንገራት። አኬ ከትሪኒቲ ተጀምሮ እንደነበረ ቁጥር አንድ ባንድ አኬ ምን ስላሴን 2 ወር ነው ያስተማርነው። በመካከል እየከፈተን ምናምን ሁሉ 2 ወር ስላሴን አስተምረናል። ክሪስቶሎጂን ነገረ ክርስቶስን 2 ወር አስተምረናል። ጥምቀት 2 ወር አስተምረናል። ቅዱስ ቁርባን 2 ወር አስተምረናል። ኦሪጂናል ሲን ጥንተ አብሶን 2 ወር አስተምረናል። 20 እና 30 ሰው ነበር እዚህ ነበረው። 20 እና 30 ሰው የለም። እኔ እንደውም ፕሮቴስታንት አስሆን ትምህርት ላይ የላችሁም። መዝሙር ከፍታችሁ ዝም ብለህ ጨፍር የምትፈልጊ ከሆነ አንድ ሰው አሁን ጉድ ኒውስ እዚህ ጋር የምትጽፈው የለችም። ይሄ ሁሉ ስናስተምር ጊዜው ስናስተምር የለችም። አንድ ቀን የእሷን እንትን አይቻላቅ። ምክንያቱም ይሄን ሌላ ቦታ ነው ግርግር ያለበት። አሁንም ግርግር አለ ብላ ነው የመጣቸው እንጂ ትምህርት አለ ብላ አይደለም። ተመሳሳይ እንደዚህ ናቸው። በጣም ነው ማዝነው። ብዙዎቹ ትምህርት ሲጀመር 30 ሰው 25 ሰው 20 ሰው ነው። 140 ሰው ይናፍቀናል እኛ እዚህ ለማግኘት። አሁን እስቲ ትምህርት ልንጀምር ነው ትምህርተ ስላሴ ብንል 30 ሰው ነው የሚኖረው እዚህ 30 ኢሚዲየትሊ እናውቃቸዋለን። ደግሞ በአካል ብዙ ከማየታችን የተነሳ እኔ ፕሮፋይላቸውን አይቼ አውቃቸዋለሁ፣ ስማቸውን ሁሉ አውቃለሁ። ስለዚህ ይሄን ሁሉ አስተምረናል።
ይሄ እንግዲህ 8 ወር ይሆነናል፣ 9 ወር። በየቀኑ ደግሞ የምንጠያየቃቸው ጥያቄዎች ነበሩ። የምንጠያየቃቸው ጉድ ኒውስን አሁን ስለ እምነት እንኳን እንዴት እንደዳነች መጽሐፍ ቅዱስ ምን እንደሚል ብጠይቃት አታውቀውም። ስለ እምነት ሁሉ አስተምረን ፌዝ እምነት ነፃ ስጦታ ነው ወይስ አይደለም የሚለው ኦሪጂናል ፍሪ ዊል፣ ይሄ በጣም ብዙ ነገሮች ነው ያስተማርነው። በጣም ብዙ ነገሮች ኢቨን ስለ ሉትራን አስተምሮ እንዴት ታሪካዊ አመጣጡ ቡክ ኦፍ ኮንኮርድን ሁሉ ስለ መጽሐፍ ቅዱስ ስለ ያዕቆብ 2ን እምነትና ስራን ምን ያላስተማርነው ነገር አለ? ምን ያላስተማርነው ነገር አለ? ኤኒዌይ ለመጨረሻ ጊዜ ይሄ ደመናውን ለማጥራት እኛ የመንፈስ ቅዱስን አገልግሎት ስጦታ በመላት እንቀበላለን። የማንቀበለው ምንድን ነው? ነብይና ሐዋርያ መጥቶ የቤተ ክርስቲያኒቱን ምስባክ እንዳይዳፈር አንቀበልም። ነብይና ሐዋርያት የሚባል ታይተል አናውቅም። ይሰማል? አናውቅም። ስለዚህ በዚህ በኩል እነሱ እኮ መንፈስ ቅዱስ ለምትሉ ሰዎች እንቀበላለን። እንግዲህ ምን ሌላ ርዕስ እንደምታገኙ እናያለን። ዘጋ ነው ይሄው። ቃሉን በሙላት እንቀበላለን። ቃሉ ላይ ችግር አለ ና ሚስጥራቱን ጥምቀትና እንደ አባቶች በቤተ ክርስቲያን ታሪክ እንደነበረ ታውቃላችሁ አይደል? ከካቶሊክ ጋር እነ ሉተርና የሱ ሰዎች ከካቶሊክ ጋር ሲጨቃጨቁ አት ዘ ሴም ታይም ከነ ካልቪን እና ከነ ዝዊንግሊ ጋርም ደግሞ ያው ስሩ ታይም ማለት ነው። በእነሱም በኩል ደግሞ ከፍተኛ ልዩነት ተፈጥሮ ተለያይተዋል። በግራም በቀኝም በቃ አናስነካም፣ በቃ ይሄ ነው እምነቱ ብለን ቅዱስ ቁርባን በእምነት ነው ዝም ብሎ ምናምን ኖ ቅዱስ ቁርባን አማናዊ ነው። ለምን? ቤተክርስቲያናችን ይሄንን ነው ተከትላ የመጣችው። በአንደኛው በሁለተኛው በሶስተኛው ይሄ ነው እምነታቸው። ህፃናት አይጠመቁም ይጠመቃሉ ለድነት አይደለም። ቤተክርስቲያናችን አንደኛው ሁለተኛው ሶስተኛ እንዲህ ነው። አንተ ማን ዛሬ የምትቀይረው ብለው በዚህ መጡ ናቸው ነው። ስለዚህ ከዚህ የተለየ ትምህርት ካለህ ወዳጄ አዲስ ቤት ከፍታለው እኛም ሉትራንን የምትሉት እኛ ጠቅልለን ይሄንን የምታስተምሩ ከሆነ ጠቅልለን እንመጣለን። ምን ዓላማ አለን እኛ እዚህ ጋር? ምን እዚህ ወጥቼ ኡበር በነዳ እኮ $200-300 ነው ቅዳሜን። ይመስገን ነው እግዚአብሔር። ያው ጥሩ እንትን ኤኒዌይ ምን እዚህ ጋር አስቀመጠኝ? ጅም ብሄድ ሳውናዬን፣ ስቲሜን፣ ሩጫዬን ዳምፔልን አንስቼ ምናምን ፏብዬ ቅዳሜን ምን እዚህ ጋር አስቀመጠኝ? እዚህ ሀገር ሁሉም ቦታ ጂም ያለበት ቦታ ነው። ሳውና ነው፣ ሁሉም ቦታ ሳውና አለ፣ ስቲም አለ። በየቢልዲንጉ በምትኖርበት በምናምን በቃ ጽድት ያለ ምን አስቀመጠኝ እዚህ? አንተ ከከፈትክ ደስ ይለኛል። እኔ ልንገራችሁ አንድ ቀን አይቆይም። በቃ አሁን የተነሳው እኛን ብራዘር፣ እኛ አሁን ያልነውን ነገር ካረክ እንዴ ደስ በኮተታችንን ምናምን ተሸከመን ይዘን መጣን፣ አለቀ። እስቲ ክፈትና ኑ በለን፣ እንመጣለን። በቃ እንመጣለን። እንደውም የእኛን ቤት ዘግተን አንተ ጋር እንመጣለን። እስቲ እናያለን። አንተ እውነተኛ ሰው ከሆንክ ይሄንን ነገር የምታስቀጥል ከሆነ የቤተክርስቲያኒቱን ትምህርት እኛ ገና ያላስተማርናቸው ብዙ ትምህርቶች አሉ። ይሄንን ዶክተር የምታስተምር ከሆነ እዛ ተወሽቀ ግን አትተኩስ እኛ ላይ። የት ነበርክ? ቤተክርስቲያን ውጡ ሲባሉ ቀይ ካርድ ተመዞ እንደዚህ ናቸው ፎቶ እየተለጠፈ በኤአይ እየተሰራ ወዩ ብራዘር ወዩ ፖለቲካ ለመስራት እንደዚህ ወንጌላዊ መጥቶ የሚጠይቁት እናንተ እነማን ናቸው? አንተ ማነህ? ሁ አዩ አንተስ ማነህ? ማን አስነስቶ የላከ? በቃ አንተስ ማነህ? ማን አስነስቶ ነው የላከ? አድርሱለት ቆርጣችሁ ለሚመለከተው። ይሄን ይመስላል። ጥያቄ ያለ ሰው ካለ መቀበል ይችላል። ያለዚያ ከሆነ ወደ ጂሜይል ይሂድ። እኔ ሚሽን አኮምፕሊሽድ ልንገራችሁ። ታውዘንድስ ኦፍ ኢንፎርሜሽን ከላይም ከውስጥም ደርሶናል። ሰዎች ጥያቄ አንስተዋል። ቤተክርስቲያናችን ይሄን እያመነች ለምንድን ነው እንደዚህ የማይሆነው?
ሌላው ያው ውሃ ነው የሚያድነው ወይስ ደሙ የሚሉ ሰዎች ነበሩ። አሁን የምናያቸው ነገሮች አሉ። እንዴ ጥምቀት እኮ በድነት ውስጥ ሮል አለው የሚሉ ሰዎች ተነስተዋል። እንዴ ቅዱስ ቁርባን እኮ ዝም ብሎ ቂጣ አይደለም የምንበላው፣ ዝም ብሎ ሲምቦል ብቻ አይደለም የሚሉ ተነስተዋል። ፑሽ በቃ ይሄን ነው የምንፈልገው። እንዴ ውሃ ውስጥ ዝም ብሎ ገብቶ መውጣት ነው እንጂ ጸጋን መቀበል ምንድነው? ጸጋ ምንድነው? ጸጋ ማለት ምን ማለት ነው? በጥምቀት ውስጥ ጸጋ የምታገኝ ከሆነ ጸጋ ማለት ምን ማለት ነው ነው ጥያቄው። ጸጋ ማለት የኃጢአት ስርየት ነው። ታዲያስ ይሄን አይደል ምንለው? ጸጋ ማለት ግን እሱን ነው እንደምታምነው ቤተክርስቲያን እሱን ነው የምታምነው። ቅዱስ ቁርባን እኛ ታዲያ ቂጣና ዝም ብለን ነው እንደምንበላው? እኛም እኮ እንደዚህ። አዎ እሱን ጥያቄ እንድታነሳ ነው። እሱን ጥያቄ አንስተህ እንዴት ነበረ በቤተ ክርስቲያኑ ሲታመን የነበረው? ምን ማለት ነው ቅዱስ ቁርባን ማለት? አማናዊ ምን ማለት ነው? ሪል ፕሬዘንስ ምን ማለት ነው? እሱን አውቀህ መውሰድ አለብህ ነው። እንዴ ቂጣ ብቻ ነው የምንበላው? እኛም እኮ የሆነ እንትን አለው ብለን ነው። ምንድነው ያ እንትን? ጸጋው ምንድን ነው? ንገሩንና ከዛ በኋላ እንስማማለን። እኛ ምን የተለየ ዩኒክ እንትን ልንሆን አይደለም፣ ዩኒኮርን ለመሆን አይደለም። እዚህ ያለን ቤተክርስቲያን የምታምነውን ይሄ ትምህርት ቻሌንጅ የሚያደርጋቸው ሰዎች መጥተው እንትን እንዲያደርጉት ነው። ለማንኛውም ለውጥ አላያችሁም? አንዳንድ ሰዎች ኮስችን አድርገዋል። አንዳንድ ሰዎች ደግሞ አይ እነዚህ ሰዎች የሚሉት ትክክል ነው። በመጽሐፍ ቅዱስም በቤተክርስቲያን ውስጥም ስትሮንግ የሆነ ኤቪደንስ አለን። አባቶችም ይሄንን የጻፉ አሉ። አለቀ፣ ተዘጋ። 4 ነጥብ። ጥያቄ ያለው ሰው ካለ እቀበላለሁ። ከዛ ወጣለሁኝ ወደ ጂሜ። እስቲ እሺ 21 እናቴ 21 ናስ የለህም? ልደታ ይሰማል። ጥያቄ ምን መሰለህ ያለኝ፣ በጣም እከታተላችኋለሁ። የምታደርጉትን ነገር ጥሩ ነው። ግን አሁን ለምሳሌ አንድ ነን በሚለው ዙሪያ ጥያቄ አለኝ። ለምሳሌ እነ ፕሮቴስታንቶች ሲያወሩ ሰምቻቸው ነው። እነሱ በጥምቀት በቁርባኑ ዙሪያ አናምንም እያሉ ከኦርቶዶክስ እና ከካቶሊክ ጋር ሲከራከሩ ስታዩ እናንተ እንዴት አንድ ልትሆኑ ይችላል? አሁን ከእነሱ ጋር ሆናችሁ ነው ጥምቀትና ቁርባን አያድንም የምትሉት ወይስ አንድነታችሁ አልገባኝም። ምክንያቱም አንድነን ካልክ አብራችሁ ናቸው አለ መከራከር ያለባችሁ። ግን አሁን በመሀል ልትሆኑ ነው ማለት ነው። ከነሱ ጋር አንድ ትሆናላችሁ። እንደገና ደግሞ ከካቶሊክና ከኦርቶዶክሱ ጥምቀት ያድናል ወይም ቁርባን ደግሞ ለኃጢአት ስርየት ይሆናል የሚለውን ሲቃወሙ አብራችሁ ትቃወሙ። ኦኬ፣ እንደዚህ አይነት ጥያቄዎችን አንቀበልም። ግን ለእንደው ያው የሌሎችን ጥያቄ ስለሆነ በየገባሁበት ቤት በመካከላችን እኛ ብለናል። በካውንስሉ አንድ የሚያደርጉን ኢሴንሻል ናቸው ብለው ያመኑትንና አንድ የሚያደርጉንን ተጽፎ ተቀምጦ በዛ መሰረት አንድ ነን እንላለን። አንድ ነን። አንድ የማያደርጉን ደግሞ አሉ። አሁን የምንጠቅሳቸው አንድ የማያደርጉን ደግሞ አሉ። እነዚህን ይዘን ነው አንድ ነን ስንል አይደንቲካል ነን እያልን አይደለም። ሁሉም የራሱ ትራዲሽን አለው። አንድ ነን ስንል አይደንቲካል ናቸው ማለት አይደለም። ሴም ናቸው ማለት አይደለም። አንድ የሚያደርጉን ነገሮች ተለይተው ወጥተዋል። ስለዚህ በዚህ አንድነት በዚህ መርህ ውስጥ ነው። ነገር ግን ከሌሎች ጋር ስንገናኝ እኛ በሕፃናት ጥምቀት እንደምናምን የታወቀ ነው ከዚህ በኋላ። ስለዚህ በሕፃናት ጥምቀት ጉዳይ እኛን ነው ሰው ሊያናገረን የሚችለው።
በሌሎች ነገሮች ግን በአንድነታችን ይቀጥላል። ወንድሞቻችን ናቸው፣ ይቀጥላል። ምንም ይሄ ማናመቻምቸው ነገር የለም። በዩኒቲው ላይ ሌላ የተለየ ዓላማ ወስደን አንተ እንደምትለው ቶታሊ ስፕሊት የሚያደርግ እንትን መንፈስ አይደለም። በኢትዮጵያ ኮንቴክስት በውጭ ሀገር ሉተራን ከሆንክ ሉተራን ነህ። እዛ ቸርች ሄጄ ሰብካለሁ፣ እዛ ቸርች ሄጄ ምናምን የሚባል ነገር የለም። ሉተራን ልክ እንደ አንድ ልዩ ካቶሊክ ምናምን እንደ ልዩ ነው። በኢትዮጵያ ኮንቴክስት ግን ኢትዮጵያ የራሷ ፒክቸር አላት፣ የራሷ ካልቸር አላት። ኢትዮጵያዋ የሁሉም ቤተክርስቲያን። ስለዚህ በዛ መልኩ አንድ በሚያደርጋቸው ነገር ተነጋግረው ያ አንድ በሚያደርጋቸው ነገር ተስማምተው ካውንስል ፈጥረዋል። አብያተ ክርስቲያናት ህብረት አይደለም እንግዲህ ምን እንደሚባል አላውቅም። ቃለ ሕይወትና መካነ ኢየሱስ የሌሉበት ሌሎቹ አላቸው። እኛ ግን በዛ መልኩ አይደለም። በካውንስል ግን አንድ በሚያደርገን ብለው አንድነታቸውን በዛ አሳይተዋል። ስለዚህ እንደነዚህ አይነት ጥያቄዎችን በዚህ ውሰዱት። ከዚህ በኋላ እንደዚህ ቢሆን እንደዛ ቢሆን አይደለም። በቀኛ በጥምቀት በቅዱስ ቁርባን ላይ የራሳችን የእምነት አቋም አለን። እሱም ከኛ አንጻር እንመልሳለን። ሌላ ሰው ደግሞ ይሄንን በእኛ መልኩ የማይቀበል ደግሞ የራሱን ሄዶ ይናገራል። በቃ አለቀ። ይሄ እኮ ግልጽ ነው። እታች ላለን እዚህ ቲክቶክ ላይ ምናምን ያላነበበ ያልተማረ ምናምን ሰው ከሆነ እንጂ ቤተክርስቲያን እኮ ይሄ የምታውቀው ነው። ለብዙ ዓመታት ህፃናት መካነ ኢየሱስ ሲጠመቅ አይቶ ማያውቃል እንዴ? ህፃናት እነሱ ጋር ይጠመቃል። አዋቂ ግን ሌላ ቦታ ግን ህፃናት አይጠመቅም ብሎ ጥያቄ ፈጥሮባቸው አያውቅም? ይሄ እኮ እኔ እኮ በህፃነት ነው የተጠመቅኩት እያልኳቸው ምንም ሌላ ነገር የለም። በቃ አንድ በሚያደርገን አንድ ነን። ምንም ቀዳዳ አንሰጥም። በቃ አንድ ነን። እዛ ሌሎቹ ተሰብስበው ሊነጣጥሉን ነው ሊለያዩን ነው ምናምን ቢሉም እኛ መስሚያ የለንም። ቃለ ሕይወት የኛ ናት። መሰረተ ክርስቶስ የኛ ናት። ሙሉ ወንጌል የኛ ናት። ወንድሞቻችን ናቸው። በቃ ቤተክርስቲያን ይሄ ነው ብላ ነግራናለች። ነገር ግን አንድ የማያደርጉን የቤተክርስቲያኒቱ ዶክተሪን ደግሞ የራሳችን አለ። ያኛው በካውንስል ደረጃ ነው። ይሄኛው ደግሞ የራሳችን ደግሞ በትራዲሽን በዶክትሪናችን ደረጃ የተለየ ነው። ከዛ በተረፈ ብዙ መናቆር አያስፈልግም። ባይሆን ነገሮችን ማለዘብና እንትን ማድረግ ነው። ባጃጃት ሞሉም የትም አትደርሱም፣ ስማችንን አጥፍታችሁ ስድብ ተለጥፎ ምናምን ባሰ። እንደውም ታወቀ ባሰ። ቤስት ወይ ግን we are brother ያንም የሚሻለው ይብሳል። እንደውም እሳቱ ነው። እናንተ ባደረጋችሁት ነገር እንደውም ባሰ። ስለዚህ እንደዛ ነው። ጥያቄ ያለው ሰው ካለ 1-2 ደቂቃ ሰጣለሁ። ካልሆነ ግን እሺ ነው። ኦኬ፣ ጥያቄ ልጠይቅህ ነው። ለእናንተ ዲቤት ከቀረበላችሁ እንትኖች ውስጥ አንደኛው ይሄ የጌታ እራት ላይ ያላችሁን ትምህርት ማለት ነው። ትምህርቱን እናንተ በምታስቀምጡት መንገድ ወይም ደግሞ ሉተር ባስቀመጠው መንገድ ይሄ ከላይ ከታች ምናምን የምለው ማለት ነው። በሱ አይነት መንገድ ያስቀመጠ ቤተክርስቲያን አባት አለ እንዴ? እሱ ሰምቻለሁና አሁን እሱ ላይ ቢመጡ እናንተ ዲፌንድ ማድረግ ትችላላችሁ ወይ ነው የኔ ጥያቄ። ማለት የዘላለም ህይወት ያሰጣል። እሺ ሰራሽ እንዴ ነሽ? የዘላለም ህይወት ያሰጣል የምለው አይደለም አሁን እና ፎርሙላው ላይ ግን እናንተ ሉተር ባስቀመጠው መንገድ ያስቀመጠ የቤተክርስቲያን አባት አለ ወይ ብሎ እንደዛ አይነት ነገር ነው መሰለኝ። አማን ነው መሰለኝ። አማን ገብቶኛል። ለዛ ነው እኔ የሉትራንን ቴዎሎጂ አያውቁትም። እኔ አምናት የቴዎሎጂያን ግን የቤተክርስቲያንን ትምህርት እዚህም ሌላም ቦታም ቁጭ ብዬ ግን ሰምቻለሁ፣ አጥንቻለሁ። ከላይ ከታችና ከውስጥ የሚለው ነገር ኤክስፕሬስ ለማድረግ የሌለበት ቦታ የለም ለማለት እንጂ አባቶ አክቹአሊ ተመሳሳይ አይዲያ አባቶች የጠቀሱት አለ። ተመሳሳይ ይቅርታ አድርግልኝ፣ እሱ ብቻ አይደለም ፊዚካል ፕሬዘንስ ብሎ እንደዛ ፊዚካል ፕሬዘንስ ብሎ ያስቀመጠው ነው አይደል? እንደዛ ነው አይደል የተባለው? ሪል ፕሬዘንስማ ነገርኩ እኮ ሪል ፕሬዘንስማ እስከ 16ኛው መቶ ክፍለ ዘመን ለ1600 ዓመት በቃ ለ1600 የትኛውም ቸርች ብትሄድ ኦርቶዶክስ ሂድ፣
ኢስተርን ኦርቶዶክስ ሂድ፣ ካቶሊክ ሂድ፣ ከመከፋፈላቸው በፊት ከተከፋፈሉ በኋላ በየትኛው አቅጣጫ ሂድ፣ ይሄ የአባቶች ትምህርት እኛ እንግዲህ ስናስተምር ስላልነበራቸው ይሆናል እንጂ ግልጥ ያለ ቁጭ ያለ ነገር ነው። ስለዚህ በሪል ፕሬዘንስ መምጣት ይችላል። አንሌስ ይሄ ለማለት ይሄ ብለው ነው ብሎ ሌላ ጭቅጭቅ ካላመጣ በስተቀር ከ1600 ዓመት በኋላ የመጣ ትምህርት ነው ሲጀመር ማለት ነው። በቃ ቱ ቢጊን ዊዝ መቼ ከ1600 ዓመት እኔ ከ1600 ዓመት በኋላ የመጣ ትምህርት ምን አገባኝ እንዴ? ደግሞ ቆይ እሰጥሃለሁ። ስለዚህ አንደኛ እሱ ነው። ሁለተኛ ኤግዛክትሊ ወርድ ባይ ወርድ ኢን አንደር ዊዝ የሚል ነገር ባይጠቅሱም ተመሳሳዩን ጠቅሰዋል። ግን የኛ ኢን አንደር ዊዝ የምንለው እኮ ኤክስፕሬስ ለማድረግ ነው የክርስቶስን ስጋና ደሙ በሁሉም ቦታ ላይ ይገኛል ለማለት ነው። የእኛ ቴዎሎጂ ምንድን ነው? እንደውም የምንጠቀመው የክለመንትን ነው የራኔስን መሰለኝ የክርስቶስ አምላክ ሰው መሆንን ነው ወይም ቃል ስጋ መሆንን ነው ኤግዛምፕል የሚሰጡት። ኢየሱስ ክርስቶስ ቃል ስጋ ሲሆን አምላክ ሰው ሆነ። አምላክነቱ አለ፣ ሰውነቱ አለ። ልክ እንደዛው ህብስቱ ጋም ስንሄድ ህብስቱ አለ፣ የጌታ ስጋም አለ በቃ ለማለት ነው ባጭሩ። ህብስቱም አለ፣ የጌታ ስጋም አለ። ልክ ኢየሱስ በምድር ሲመላለስ አምላክም ነው ሰውም ነው። አምላክነቱ የቱ ጋር ያለው ሰውነቱ የቱ ጋር ያለው እንደማትለው በመላት በቃ አምላክም ሰው ነው እንደምትለው እሱን ለመግለጽ ነው ኢን አንደር ዊዝ የተባለው እንጂ ኢን አንደር ዊዝ የሚሉ ሰዎች እንደዚህ አይደለም። በመላት መኖሩን ለመግለጽ ነው። ካቶሊኮች የራሳቸው ትራንስብስቴንሽን ብሎ የሚገልጹበት አገላለጽ አለ። እንዴት እንደተገኘ ሞድ ኦፍ ኤግዚስተንስ ይባላል። ሞድ ኦፍ ኤግዚስተንሱን ለመግለጽ የተጠቀሙት እንጂ እንዲህ ይሄን የሚል አለ ተብሎ አይደለም። ኦርቶዶክስ ጋር ብትሄድም ይለወጣል መለኮት እንትን ያለው ስጋ እንትን ያለው ምናምን ብለው ይለወጣል። ግን እንዴት ነው ስትላቸው ሁሉ ነገር ሚስጢር ነው፣ ሚስጥር ነው፣ ሚስቲካል ነው። እኛም እንደዛ ነው የምንለው። ለመግለጽ ግን እንዴት ነው የሚገኘው ስትለኝ ኢን አንደር ዊዝ ነው በቃ በሁሉም ቦታ አለ ለማለት ነው። ከላይም በል ከታችም በል ከውስጥም በል አለ ነው ለማለት እንጂ እንዲህ አንደር ዊዝ ምናምን ተብሎ ኖ እኛ እያልን ያለ ነው ከውስጥም ከላይም ከውጭም በቃ ሁሉም ቦታ የክርስቶስ ስጋ ይገኛል፣ የክርስቶስ ደም ደግሞ በወይን ውስጥ ይገኛል ለማለት ነው። እንዴት አይነት ነው? ልክ ቃል ስጋ እንደሆነው አይነት አምላክነቱ ጭንቅላቱ ብቻ ነው እንደ ሌሎች እንትኑ ጋር አንልም አይደለም። አዎ። ስለዚህ በቃ በመላት አለ ለማለት ነው እንጂ አባቶች ይሄንን ነው የሉትራንን ቴዎሎጂ አያውቁትም። ሲጀመር የሚገርማችሁ ነገር ሉትራን የራሷ ዩኒቨርሲቲ ነው ያላት። በጣም ትላልቅ ዩኒቨርሲቲዎች ዓለም ላይ የራሳቸው ቴዎሎጂ ነው ያላቸው፣ ትምህርት ቤት ነው ያላቸው። የሉትራን ቴዎሎጂ ውስጥ ገብቶ ያልተማረ ሰው፣ የሪፎርመር ቴዎሎጂ ውስጥ ገብቶ የተማረ ሰው የሉትራንን ቴዎሎጂ ሊያብራራ አይችልም። ቱብጊን ወይስ በቃ አያውቀው ካላጠና ወይ ደግሞ ጊዜ ዶክተር እንትናን ኩፐርን ልትቃወም ነው እንዴ? ኤግዛክትሊ የእኛ ስኮላርስ እንደዚህ ነው የሚሉት። ኢን ኤንድ አንደር ዊዝ ስንል በምላት መገኘታን ለመግለጽ እንጂ ኤግዛክትሊ ተመሳሳይ ሀሳብ የገለጹ አሉ አባቶች አሉ። ግን እኛ እያልን ያለን እንደውም አንዳንዶቹ ኮንሰብስቴንሻል ብለዋል። እኛ ኮንሰብስቴንሻል የሚባል ነገር የለንም። ሉትራን ኮንሰብስቴንሻል የሚባል ነገር የለንም። ግን ብዙዎቹ ኮንሰብስቴንሻል ይላሉ። እኛ እንደሱ አንልም። ኮንሰብስቴንሻል ማለት በአንድ እንደዚህ የተለያየ ሁለት አንድ ላይ ሆነ ማለት እንደሱ አይደለንም። ልክ እንደ ብረትና እንደ እሳቱ ምሳሌ ነው የምንሰጠው። ቄርሎስ ተናገረው እንደ ብረቱና እንደ እሳቱ። ልክ አምላክ ሰው እንደሆነው ህብስቱን ስንበላ ስጋውን የበላ ነው፣ ደሙን ስንጠጣ ወይኑ ስንጠጣ ደሙን የጠጣ ነው እንላለን። ምክንያቱስ ቶማስ ኢየሱስን ባየ ጊዜ ጌታዬና አምላኬ ነው ያለው። አያችሁ እንዴ? ሰው አይደል እንደ ኢየሱስ የቆመው ሰው አይደል እንዴ? ኖ ጌታዬና አምላኬ። ኤልሳቤጥ ማርያም ወደ ኤልሳቤጥ ስትመጣ የማን እናት አለች? የጌታዬ እንዴ ህፃን ልጅ በማህፀን ያለ ነው ልጅ ሰው ኖ የጌታዬ እናት ቴዎቶኮስ አለቻት።
እኛስ ወደ ማዕዱ ስንቀርብ ይሄ የክርስቶስ ቂጣ ዳቦ ነው የምንለው አይደል? የክርስቶስ ስጋ ነው። ልክ ቶማስ እንዳለው፣ ልክ ኤልሳቤጥ እንዳለችው እኛም ህብስቱን ስንቀበል ይህ የክርስቶስ ስጋ ነው፣ ወይኑን ስንጠጣ ይህ የክርስቶስ ደም ነው ነው የምንለው። ሰው ነው ኖ ቶማስ እንዳለው ይህ ጌታዬና አምላኬ እንዳለው ሰው መሆኑን እያየ ስጋ የለበሰ ሰው አይኑ ጋር እያየ ተንበርክኮ ኪሪዮስ ቴዎስ አለ። ኪሪዮስ ቴዎስ ጌታዬና አምላኬ ብሎ ተንበረከከ። ኤልሳቤጥ ካዝኗ ናት ማርያም። በሆዷ እንዳያዘች ታውቃለች ክርስቶስን። ግን ምን አለቻት? የጌታዬ እናት። እንደ እባክሽን ኤልሳቤጥ ሕፃን ልጅ ነው እዚህ በሆዷ ውስጥ ያለው ሰው እኮ አይደለም የጌታዬ ቴዮታኮስ አለቻት። እኛም ደግሞ ቅዱስ ቁርባኑን ስንወስድ ምንድን ነው የክርስቶስ ስጋ ነው ምንበላው። አረ አንተ ልጅ ቂጣ አይደለ እንዴ ዳቦ አይደለ እንዴ? አንዳንድ ሰዎች በኋላ በእንትን የሚወጣ ምናምን ብለው ሲያሾፉ ነበር። ኖ ይሄ ካህኑ ከጸለየ በኋላ የክርስቶስ ስጋ ነው ምበላው፣ ቂጣ አይደለም። የክርስቶስ ስጋ ተለውጦ ነው እንደኛ ቴዎሎጂ አይደለም። በቃ አብሮነቱ ልክ እንደ ኢየሱስ አምላክ ሰው እንደሆነው አምላክ ሰው እንደሆነ የተለወጠ የተቀየረ ምናምን የለም እኛ ጋር። ግን ከዛ ህብስት ጋር የአምላክ ስጋ አለ አብሮ ባድሊ ፕሬዘንት ያደርጋል። ሪል ፕሬዘንስ ነው። ቴንክ ዩ ኃይልዬ። ይሄ ነው። ስለዚህ የእኛን አንደርስታንዲንግ ለመግለጽ ነው ሃው ቱ ኤክስፕሬስ ዘ ሞድ ኦፍ ኤግዚስተንሱን ለመናገር ኢን አንደር ዊዝ አልን እንጂ ይሄ ነው ምናምን እያለ አይደለም። በቃ ልክ በሙላት ይገኛል ለማለት የተጠቀሙት ነው። በቃ ምንም በቃ አሁን ቅድም እንደሰጠው እንደ ኢየሱስ በቃ ኢየሱስ አምላክነቱ የቱ ጋር ነው ትላለህ እንዴ? ኢየሱስ አምላክነቱ የቱ ጋር ነው? ኧረ ቶማስ የቱ ጋር ነው አምላክነቱ? ሰው አይደል እንዴ? ይሄው የምነቃቀው እኮ ሰው ነው። የቱ ጋር ነው አምላክነቱ ትላለህ አትልም። በቃ ይሄን በቃ ባለ ሁሉ ቦታ ላይ የጌታ መለኮትነቱ ይገኛል። ልክ እንደዛ ዳቦ አለ። አዎ የተቀየረ ዳቦ የለም፣ የተቀየረ ህብስት የለም። ያ ህብስት ግን ከጌታ ስጋ ጋር ህብረት አለው። ቆሮንቶስ 11 ቆሮንቶስ እንደሚናገረው ጳውሎስ እንደሚናገረው ልክ እንደ እሳትና እንደ ብረቱ ቄርሎስ እንደተናገረው አንደኛ ዮሐንስ ወንጌል 1 ላይ እንደተናገረው ደግሞ 14 ላይ ዮሐንስ ወንጌል 1:14 ላይ ደግሞ ቃል ስጋ እንደሆነው ስጋነቱ ጠፍቷል? አልጠፋም። አምላክነቱ ጠፍቷል? አልጠፋም። ስጋነቱ አለ አለ። አምላክነቱ አለ አለ። የተለያየ ነው? ኖ። የተገነጣጠለ ነው? የተቀላቀለ ነው? ኖ። እንደተባለው ማለት ነው። ስለዚህ በዚህ መልኩ ነው እኛ የምናምነው። የእኛ ቴዎሎጂ ይሄ ነው። ሌሎቹ ደግሞ ሞድ ኦፍ ኤግዚስታንስ ውስጥ በተለየ መልኩ ያስረዱታል ነው። ሄኖክ ተግባባን? አይ ተግባብተናል። አይ ጥሩ ነው እንትን ያልከው ጥሩ ነው ያስረዳው። ያው ህብስቱን ከጌታ ስጋ ለይተን ለብቻ እናየውም ነው። እንደዛ ነው ያልከው። በቃ ኢየሱስን ጌታ ነው አልከው አይደለም? ኢየሱስ ግን ሰው ነው ስለኛለ ልክ እንደዛው እንደ እኮ ዳቦን ስትለኝ አዎ ግን የጌታ ስጋ ነው። የጌታ ስጋ ነው አዎ ግን ዳቦን ስትለኝ አዎ ዳቦ ነው ግን የጌታም ስጋ ነው። በቃ የታለ የጌታ ስጋ እንዴ? የጌታ ስጋ ጌታ ነው። ኢየሱስን መለኮቱን አሳየኝ ትለዋለህ? በቃ አለው። በአይንህ አላየኸውም፣ በጆሮ አልሰማኸውም፣ በምላስ አልቀመስከውም እንጂ እኛ ሱፐር ናቹራሊ አለ ነው። ምክንያቱም ሱፐር ናቹራል የሚለውን ነገር አትርሱ። ለዚህ ነው ሚስቲካል የምንለው። ሚስጥር ነው የምንለው እኮ በጆሮ ተደብቆ አይደለም ወረን ነው ምናምን ለማለት አይደለም። ሚስቲካል ነው፣ ሚስጥር ነው የሚባለው። ሚስጥር ነው የሚባለው ከሰው እውቀት ያለፈ ነው ለማለት ነው። ከሰው እውቀት በአይን ከሚታይ በጆሮ ከሚሰማ በምላስ ከሚቀመስ በእጅ ከሚዳሰስ ያለፈ የእግዚአብሔር መለኮታዊ መገኘት ነው። በአካል መገኘት ነው። ሱፐር ናቹራል ነው። እስቲ የታለ ደሙ? የታለ ደሙ? ዳቦ ነው የምታሳየኝ? የታለ
እኔም ደግሞ ወደ ቶማስ ጋር ስጄ ቶማስ የታለ አምላክነቱ? እንደ ሰው አይደለ እንደ ይሄው ስጋው እጁ እንደተበሳ ያሳያል። ስጋ ነው ይሄው ስጋ ነው። የታለ አምላክነት ብዬ እኔ ደግሞ ቶማስን ጠይቀዋለሁ። ቶማስን እንደዛ ብለን እንደመጠየቅ ማለት ነው። ይሄ ዳቦ ነው ምንድን ነው? እናንተን አይደለም ትላንትና የጋገሩት ትለኛለህ አይደል? አዎ ኢየሱስንም ማርያም ናት የወለደችው። ግን ምንድን ነው ምን አለች ኤልሳቤጥ? የአምላኬ የጌታዬ እናት ቴዮቶኮስ። ቶማስ ወሰደና ኪሪዮስ ቴዎስ አምላኬና ጌታዬ ነው ያለው። የሆነ ሰውዬ ምናምን አይደለም ያለው፣ አምላኬና ጌታዬ። ስለዚህ እኔ ደግሞ ቸርች መጥቼ ህብስቱን ስበላ እንዲ ይሄ ዳቦ አይደለ ካልከኝ ኖ ስጋ ነው። ሄደ ቶማስን ጠይቀው፣ ሄደ ኤልሳቤጥን ጠይቃት። አይ ቲንክ ክሊር የሆነ ይመስለኛል። አይ ጥሩ ነው እኮ ግልጽ ነው እንትን ያልከው። ያው ዲቤት በዛ ነገር ላይ ዲቤት የተባላችሁ ነገር ስለመሰለኝ ነው እንደዛ ብሎ ከአባቶች ማምጣት አይችሉም የተባለውም ነገር ስለሰማሁኝ ነው። የተቆራረጠ ቪዲዮ ላይ እንደዛ አይነት ነገር ስለሰማሁኝ ነው የጠየቁ። ልክ ነው ለመሰለ የእኛን ቴዎሎጂ ማወቅ አለብህ። አሁን አንድ ወንድማችን በእምነት የእግዚአብሔር ስጦታ ነው የምንለውን እኛ እምነትን ፌዝ የሚለው በሶስት መልኩ እንተረጉማለን። ሁለተኛ ደግሞ ሪጀነሬሽንን በሶስት እንተረጉመዋለን። ሪጀነሬሽን በጣም ስትሪክት በሆነ ሴንስ ሪጀነሬት ስናደርግ፣ ከዛ ደግሞ ሞዴስት በሆነና ሞር ዋይድ የሆነ ዴፊኒሽኖች አሉ። ስትሪክቲዝማ ዲክታ ምናምን የሚባሉ ይሄንን ነገር ሳያውቅ እምነት ታስሮ ነው የተሰጠ ይላል። እኛ ሪጀነሬሽንን እምነትን ከምን ጋር እንኳን እንዳያያዝ ነው ያሳብዳል። አንድ ጊዜ እንደውም ከሀኒ ጋርም ትከራከሩ ነበር። እሱን ረስቸዋለሁ እንደውም። እና ቴዎሎጂውን ቁጭ ብሎ ማወቅ ያስፈልጋል። ለዚህ ነው እኛ ለአንድ 8 ወር 9 ወር ትምህርቶችንም ብቻ ያደረግነው ከአባቶች እየጠቀስን የአባቶች ትምህርት ነው እያልን የቤተክርስቲያን ትምህርት ነው። ቴዎሎጂካሊ ደግሞ እንዴት ነው የምናብራራው? ማብራራት ላይ እንለያያለን። አሁን ይሄ እኛ ያብራራንበት ከካቶሊኩ የምንለይበትና የምናብራራበት ከኦርቶዶክሱ የምንለይበትና የምናብራራበት መንገድ ነው። ይሄ በቃ እኛ ጋር የተለወጠ ነገር የለም። ዳቦ ወይኑ የተለወጠ ነገር የለውም። ዳቦው ከስጋው ጋር ወይኑ ከደሙ ጋር ልክ ክርስቶስ አምላክ ሰው እንደሆነ ብረቱና እሳቱ አንድ ላይ እንደሆኑ የጋለ ብረት እንደሆነ እሳቱም ብረቱም አንድ ላይ እንደሆኑ መለየት እንደማትችለው እንደዛ ለማለት ነው ኢን አንደር ዊዝ የምንለው እንጂ ኢን አንደር ዊዝ የሚል አባቶች ላይ እንደዚች ተጽፏል። ግን ኢቨን ኢን አንደር ዊዝ የሚለውን አባቶች ያብራሩ ተመሳሳይ ሀሳብ ገልጸውበታል። ተመሳሳይ እኛ የምንለው ኢን አንደር ዊዝ የሚለውን ሀሳብ የያዘ እንዴት እንደሚገኝ ለማብራራት ሞክረዋል። የነሱ ሀሳብ ነው ይሄ፣ ራሱ ከነሱ ሀሳብ የመጣ ነው። ላሳይ ይችላሉ። ዛሬ ሌላ ጊዜ የአባቶችን ትምህርት አውጥቼ አይቼዋለሁ። አንተ የጠየቀውን ጥያቄ ከዚህ በፊት ጠይቀው ስለነበረ በአባቶች ውስጥ ሉትራን አንደርስታንዲንግ ኢን አንድ አንደር ዊዝ የሚለውን አባቶች በተመሳሳይ መልኩ የገለጹ አለ ሲባል ኤግዛክትሊ ባይሆንም ግን ሀሳቡን የያዙ አባቶችን ያመጣልሃል። ሀሳቡን እኛ ደግሞ ኮንሴፕቱን ነው ኤግዛክትሊ እንዲኖባለን። ዋናው የሚያብራራልን ግን ምንድን ነው? ኢራኔስ እና ከልመንት ሌሎችም አባቶች እንዳሉት አምላክ ሰው እንደሆነው አይነት መገኘት ነው። በቃ የተቀየረ የጠፋ ነገር የለም በስጋው ላይ፣ እንደዚሁ የተቀየረ የጠፋ ነገር የለም በዳቦው ላይ። ነገር ግን አምላክነቱ ከሰው ሃይፖስቴቲክ ዩኒየን እንለዋለን፣ እኛ ደግሞ ሳክራሜንታል ዩኒየን እንለዋለን። ሚስጥር ሳክራሜንታል ዩኒየን፣ ያኛውን ደግሞ ሃይፖስቴቲክ ዩኒየን እንደሚሉት እኛ ሳክራሜንታል ዩኒየን በሚለው እንደውም ብትወስደው ቤስት እንዴት ዩኒየን እንደሆነ የሚናገር ነው። ዞሮ ዞሮ ግን ይሄን ሁሉ አንድ የሚያደርገን ምንድን ነው? ሚስትሪ ነው። በቃ ሚስትሪ ሚስቲካል ነው። ሚስቲካል ነው፣ ከአእምሯችን ያለፈ ነው። አንተ በየትኛው አብራራ
በቃ ይሄ ነው የምትለው ነገር የለም። እኔ አሁን ተገኝቷል ብያለሁ፣ ግን የቱ ጋር ነው ያለው? እስኪ ደሙ ሲፈስ ታሳይኛለህ? በቃ ዲስ ኢዝ ቢፍ ሱፐር ናቹራል ነው እያለ ነው። ሱፐር ናቹራል። ተባረክ። ቴንኪዩ። ይህን ምስላል እንግዲህ ወገኖቼ እናመሰግናለን። አይ ቲንክ ይሄ አየር ላይ ያለውን ጭጋግ ያጠራሁ ይመስለኛል። ግልጽ የሆነ አቋማችንም ይሄው ነው። እኔ የምልህ አሁን ዲቤት የተባሉት ለዲቤት የተነሱትን ፖይንቶችን በትክክሉ እናንተ ሰምታችሁ ከሆነ እነሱን ፖይንቶች ዲቤት አድርጉ ሳይሆን እናንተ ትምህርት ብትሰጡበት ሰው መጥቶ እንዲሰማ